If እባክሽ ትተሽኝ አትሂጂ የኔ ንግስት እዚሁ አጠገቤ ሆነሽ አቅፍ አድርጊኝና ቁጭ በይ እባክሽ አለሁ እዚሁ ነኝ የትም አልሄድኩም የኔ ንግስት እኔ እኮ ያለ አንቺ ባዶ ነኝ ለምን ግን ትተሽኝ ትሄጃለሽ አለሁ እኮ የትም ትቼ አልሄድም አዎ የኔ ንግስት እኔን ጥለሽ በፍጹም መሄድ የለብሽ ለዘላለም ጥለሽኝ እንዳትሄጂ እሺ ያፌት ግን አሁን ተነስተህ ውስጥ ገብተህ መተኛት አለብህ አይ እኔ እዚሁ ትንሽ እንድንቆይ ነው የምፈልገው እሺ በቃ እሺ እና ታዲያ ወንድምሽ አባትሽ ምን ማም እንዳለችኝ ከሆነ አባቴን የገደለ ወንድሜ ነው ምን እያልሽ ነው ዲ ማለቴ እንዴት አልገባኝም ለምን ማም ናት እንደዛ ያለችኝ በዛ ላይ ወንድሜ ከዳድሞት በኋላ ነው እንደዚህ የሆነው ነገሮች ይገጣጣማሉ አሁን ሁሉም ነገር ያሳስበኛል ከማም ጋር ሁሌ ይጨቃጨቃሉ ምናምን ብቻ የሆነ የሚደብቀው ነገር አለ በቃ ተይሽ እንደዚህ አትሆኚ ማለት እንደዚህ አትበይ ቀርበሽ ካወራሽ በኋላ ነው ማቅሞችው እንዴ ምን ያልክ ነው ማም እኮ አትዋሽም በዛ ላይ ትክክል ናት ብዙ ጊዜ ስንጠይቀው አይመልስልንም እንደውም ለማውራት ራሱ ፈቃደኛ አይደለም እኔ ግን እንደዛ መሆኑ ወጥቷል ጥሩ ዋናው መውደድሽ ነው ይሄን ነገር ሌላ ጊዜ እናወራበታለን አሁን ግን መሽቷል ወደ ቤት መሄድ አለብን ትንሽ እንሂድ ደግሞ መገናኘታችንን በፍጹም ለእናትሽ እንዳትነግሪያት ማወቅ የለባትም እሺ አታስብ እሺ ቆይ ለምንድን ነው እንደዚህ አፍጥጠህ የምታይኝ ለምን የማይሽ መስልሻል እስቲ ንገሪ አንድ በአንድ ምን እንደተፈጠረ አይ አሁን ወደ ላይ ልወጣ ስል ነው የመጣው ደህና ደር ጉዳይ አልጨረስኩም እንደምንነጋገር ነገርሽ ነበር ስለዚህ አሁን እንነጋገራለን ማለት ነው ማን ነው እንደዚህ ያደረገሽ በምን እንደተፈጠረ ነገር አይ ምን ይፈጠራል ያው ቤዛን ክፍሏ ናት ጽዮንም ወይ ክፍሏ ናት ወይ ቤዚ ክፍል ናት ምንም አልተፈጠረም አንተም ደግሞ አሁን ይሄው መጣ ምንድን ነው የምትቀባጥረው አንቺ ሴትዮ ምንድን ነው የጠየኩሽ ልጥራቸው ቤዚ ጽዮን ቤዚ ሉሊት ጸጥ በይ አፍሽን ዝጊና ምን እንደተፈጠረ ንገሪ ማን ነው ጥፍርሽን አንድ በአንድ የነቀለው ምንድነው የሰራሽው ወንጀል
መቼስ ያለ ምክንያት እንደዚህ ያደረጉሽ ማለት ንገሪኝ ሴትዮ ከዚህ በላይ አትስርፊ አይ ማነው እንትን ነው የነከሰኝ ውሻ ነው የነከሰኝ በቃ ውሻ ነው እንደዚህ ያደረገኝ ውሻ ምንድነው ደግሞ እንዲህ የምትተባደው የሰራሽ ወንጀል ነው ማንም ያለ ምክንያት እንደዚህ ያደርግሽ ቤዚ የመጣሻል በጣም ደስ ይላል እንኳን መጣሽ ይኸውልሽ እናታን ነው እሺ የጠራሽ ደህና ነኝ ኧረ አቶ ናታን ራስህ ጥፍሬን አስነቀለች ጭራሽ እንድነግርህ ትጠይቀኛለህ አይደል የማትረባ ቆይ ምን እንደማደርግ ታያለህ ወይ እናቱ በሰላም ነው የፈለከኝ ደሞ ሉሊት እኔ ስመጣ ምን ሆና ነው እየተጣደፈች ወጣች ዝም ብላ ማን ነው እንደዚህ ያደረገሽ እላታለሁ ውሻ ምናምን ትለኛለች እኔ አልጠራሁሽም እሷ ናት ለማምለጥ ብላ የጠራች እንዴ የምን ውሻ ወይ ሉሊት እኔ ማስክታጋግብ ነበር ዝም ያልኳት ግን ምንም የምትናገር አይነት አይደለች እስቲ ነይ ቀስ ብዬ እያግባባሁ ለመጠየቅ እሞክራለሁ በዚህ አይነትማ መቼም አትነግረንም ነገ ደግሞ ከዚህ የከፋ ችግር ልታመጣብን ትችላለች ቤዚ ልክ ብለሻል እኔ የምልህ ናቱ ለዚህ ባለፈው የነገርካት ስለ ኤፍራታ እውነትህን ነው አሁንም ኤፍራታ ላይ ተስፋ አልቆረጥክም ተይ ቤዚ እንደዚህ ያን ነገር በዚህ ጊዜ ማውራት የለብንም እሺ ተው ናቱ ጊዜው አሁን ምን ሆነ ነገሮች እኮ ባንዴ ሆኑና እኮ ግራ አጋቡኝ ናቱ አሁን ማንም የለም እስኪ ንገረኝ አዲስ ህይወት ጀምረሃል በኤፉ ላይ ተስፋ ቆረጥክ እስኪ አስበው አሁን ላይ ደስተኛ ሆነች ይመስላል ቤዝ መምሰል አይደለም በህይወቷ በጣም ደስተኛ ናት እንደዛ ባይሆን ኖሮ ከህይወቷ እንደወጣ ባልገፋፋችኝ ነበር ምን እንደተፈጠረ ደጋግሜ ነበር የጠየኳት እፉዬ ቆይ ምንድነው ይሆንሽ ከኔ ለመራቅ እየሞከርሽ ነው ቢገባህማ እንደዛ ነበር ግን አንተ አንድ ነገር ላይ ችክ ካልክ በቃ አትለቅም ናታን እኔ ከዚህ በኋላ ካንተ ጋር የፍቅር ግንኙነት ውስጥ መቆየት አልፈልግም እየቀለድሽ ነው አይደል እየቀለድኩ አይደለም እውነቴን ነው ይቅርታ ናታን እኔ ከዚህ በላይ ልጎዳ አልፈልግም ሳላስበው በሌላ ሰው ፍቅር ተሸነፍኩ አትዋሽ አንቺ በፍጹም ሌላ ሰው ልታፈቅሪያች ለምንድን ነው የማልችለው እኔም እኮ ሰው ነኝ በቃ ተሳሳትኩ ተሸነፍኩ አይኔን እያየሽ በስነ ስርዓት ውሸቴን አይደለም እውነቴን ነው አልወድህም አዎ ውሸቴን አይደለም እውነቴን ነው አሁን ላይ ልቤ ውስጥ አንድ ፍቅር የለም እሺ ደስ እንዳለሽ አንቺ እንደፈለግሽ ነው ግን ይፉ ፍራንክ እያረኩ ነው እየቀለድኩ ነው ብትይ መቼም ነው ይቅር ማለት ልብን ስለሰበርኩት ይቅርታ ችግር የለውም አልተጎዳሁም ታውቂያለሽ አይኔን እያየሽ ነበር እንደማትፈልገኝ የነገረች ተይውስ ይሄን ርዕስ ባታነሺ ነው የሚሻለው እሺ ብዙም አላስጨንቅም ግን ደግሞ ብዙ የለፋበት ነገር እንደሆነም እንዳትረሳ ለዚህ እንደዛ ብለህ ስትነግራት አረሳሃትን ብዬ ደስ ብሎኝ ነበር ቆይ ቤዝ የት ሄዳ ነው ከመጣው ጀምሮ አላገኘሁትም ኤፍራታ ክፍል ነበረች እሺ በቃ እኔ እሷን ሂጅ እላት
ወንድሜ እዚህ ሆኜ እኮ ስትገባ እያየሁህ ነበር። እና ካየሽ ለምን አልመጣሽ? እዚህ ብቻሽን ምን ሰራልሽ? ደህና ነሽ? እዚህ አዎ ደህና ነኝ። ራሴን ለቀስ ይቀጥል ሲናራ ሱር 94 ታይሉኩል በደን ይቀጥል ይናታን ግሮዛ ራክሽ አንድ ያለው ይለት ነው ይቀጥል። እሺ እልላታለሁ። እሺ ወንድሜ ሁሉም ነገር ከአቅሜ በላይ ሆኗል። የት መሄድ እንዳለብኝ ምን ማድረግ እንዳለብኝ ምንም አላውቅም። ቆይ ምን ባደርግ ነው የሁላ ችግር እየተደራረበብኝ ያለው? እነዚህ ነው ሁሉም ነገር ከአቅሜ በላይ ሆኗል። ከብዶኛል። ቆይ እሺ ለምንድን ነው የምታለቅሽው? እኔ ማላውቀው የተፈጠረ ነገር አለ? ለምን ያስተኛሽ? በቃ ዝም ብዬ ነው ቆንጆ። ለምን እንደዚህ ትሆኛለሽ? በቃ ዝም ብዬ ነው ቆንጆ። ታውቂያለሽ እንደዚህ ስትሆኚ ሳይ በጣም ነው የሚገርመኝ። ልብ ያለሽ ራሱ አይመስለኝም ነበርኩ። ወይ ምን እያሰብሽ ነው? ብዙ የማላውቃቸው ስሜቶች ይሰሙኛል። አሁን ተረጋግቻለሁ። ደህና ነኝ ስል መልሶ ይከፋኛል። በዛ ላይ ደግሞ እናትና አባቴ በጣም ናፍቀውኛል። ቆይ መች ነው የሚመጡት? ያው ሲሻሉ ይመጣል። አይዞሽ ይመጣሉ ሲሻላችሁ። ለምን አተኝም አሁን? እሺ ወንድሜ ተኛለሁ። በቃ አንተም ደክመዋል፣ ግባና አረፍ። ሄሎ ዶክተር፣ እንዴት ነህ? ደህና ነኝ። ምን ነው ውጤቱ ዛሬ ይደርሳል ብለሽ ነው? አይ ትንሽ ራሴን አመመኝና ለመምጣት ፈልጌ ነው። ግን ያው ውጤቱ ምን ያህል ቀን ነው የሚቀረው? ውጤቱ ትንሽ ይቆያል። ራሴን ላልሽው ደግሞ መተሽ ታይተሽ መድኃኒት ይታዘዝልሻል። አይ እንደዛ ከሆነማ ራሴን ብቻ ስለሆነ ያመመኝ እንደዚህ አይነት መድኃኒት ገዝተሽ ተጠቀሚ በለኝና ቅርብ ካለ ፋርማሲ ገዝቼ እጠቀማለሁ። አይ እንደዛ አይሆንም። መተሽ መታየት አለብሽ። እሺ በቃ ዶክተር። የኔ ንግስት አልጨረሽም? አንቺን ነው የምጠብቀው። ቶሎ በይ። መጣሁ። እሺ ጨርሻለሁ። ኤፉዬ እንዴት አደርሽ? ደህና ነኝ ቤዚ፣ አንቺ እንዴት ነሽ? አለሁልሽ ኤፉዬ። እንደውም ዛሬ እኮ አገኝሻለሁ እያልኩ እያሰብኩሽ ነው የደወልሽው። ኧረ ዛሬ ምን ነው በሰላም? አይ በሰላም ነው፣ እንዲሁ እንድናወራ ፈልጌ ነበር። ይቅርታ ቤዚ፣ ዛሬ እንኳን የምችል አይመስለኝም። አረ ችግር የለውም። እንዴ የምን ይቅርታ ነው? ደግሞ እኮ ላንቺ መውጣት ምን ያክል ከባድ እንደሆነ እረዳሻለሁ። አይ እንደዛ ሳይሆን ያፌት ስራ ትጀምሪያለሽ እያለኝ ነበር። ስራ? የምን ስራ ነው ኤፉዬ? አልገባኝም። ያው ቤት ከመዋል ብዬ ስራ እንዲሰጠኝ እየጠየኩት ነበር። ከዛ ነገሩን ችላ ብሎት ነበር። ትናንትና ነው በድንገት ስራ ትጀምሪያለሽ አለኝ። አይ ይሄ እንኳን በሰላም አይመስለኝም። እባክሽን ኤፉ ተጠንቀቂ። የማትወጪው ችግር ውስጥ ሊከትሽ ነው የሚሆነው። እባክሽን ኤፉዬ ተጠንቀቂ። እሺ? እሺ ቤዚ፣ ይጠነቀቃለሁ። ግን እናንተ ቤት ውስጥ ሰላም ናቸው አይደል?
አዎ ይፉዬ ሰላም ነን፣ አንቺ አትጨነቂ። እሺ ቤዝዬ አንጨነቅም፣ እንዲሁ ልጠይቅሽ ብዬ ነው። እሺ ይፉዬ እባክሽን ራሽን ጠብቂ እሺ በደንብ። እሺ ቤዝዬ አንቺ አትጨነቂ። ቻው በቃ መልካም ቀን። እሺ ለአንቺ መልካም ቀን። እሺ ቻው። ዳጊ ወይ እናቴ አውሪ ምንድን ነው? እማ እየመጣለሁ አልኩኝ። ምንም አትፍሪሽ። ማንም ሰው ተከተለን ብዬ ተስፋ አደርጋለሁ። አይ ማንም አልተከተለኝም። በጥንቃቄ ነው የመጣሁት። ልጅቷችን ናት። ፈቃደኛ ነች አይደል? አዎ ፈቃደኛ ነች። አሁን ከመምጣቴ በፊት ራሱ እያናገርኳት ነው። ስማኝ ዳጊ፣ በአሁኑ ምንም አይነት ስህተት መስራት የለብንም። ካልሆነ ግን ያልቅልናል። አያታስቢ፣ ምንም አይፈጠርም። እንደነገርኩሽ ልጅቷንም ስላወራት ተስማምታለች። ከዚህ በኋላ ሁሉም ነገር በጥንቃቄ ካደረግነው ምንም ነገር አይፈጠርም። ካደረግነው አይደለም በደንብ እናደርገዋለን። እስኪ አሁን ጽዮን ሰለሞን ማን እንደሆነች እናያለን። ስማኝ፣ አንተ ብቻ ቦታውንና ቀኑን አስተካክል እና ደግሞ ሰዎችን በደንብ አድርገህ ለማሳመን ሞክር። እሺ እሺ። ብቻ ግን አንቺ ሰዎችን በደንብ አዘጋጅ። እሺ። ለሱ ችግር የለውም። ሌላው ደግሞ በፍጹም ቤት ሆነ ስልክ ማውራት የለብህም። ስልክ ተጠልፎ ሊሆን ስለሚችል ከዚህ በኋላ እንደውም በዚህኛው ቁጥር ምንም ነገር አናወራም። ገባክ? አዎ ልክ ነሽ። ከዚህ በኋላ በስልክ ምንም አይነት ነገር ማውራት የለብንም። እሺ። የልጅቷን ፎቶ አውላክልኝ። ሌላው ደግሞ ያገኘውን እያንዳንዷን ነገር ለኔ ታሳውቀኛለህ። ዳጊ ባከን ስገባና ስትወጣ በደንብ ተጠንቀቅ። እሺ። ሰዎች በፍጹም ሊያዩክ አይገባም። እሺ። አንቺ ምን ታስብሽ?
የሚጠይቀኝ ማንም ሰው የለም። ማን አባቱ ነው ደግሞ ቤት ሰዓት የሚደውለው? ሄሎ፣ እንዴት ነሽ ሉሊት? ደህና ነኝ። ቆይ ደግሞ አንተ ማን ነህ? አለቃ እንድደውልልሽ ነግሮኝ ነው። የምናደርገው ነገር ስላለ ስለተፈጠረው ባይንሽ ስላየሽውም ነገር መተሽ በደንብ መነጋገር አለብን። እንዴ እና ይሄን አስቀድማችሁ ጥፍሬን ከማውጣታችሁ በፊት አታናግሩኝ ነበር? አሁን ነው ትዝ የሚልህ? የታዘዝኩትን ነው የነገርኩሽ። መምጣት አለመምጣትሽ ንገሪኝና ለአለቃ መልእክቱን አደርሳለሁ። አይ እኔማ ሌላ ምን አማራጭ አለኝ? ያው እመጣለሁ። በጣም ጥሩ። በቃ ሌላውን ስትመጪ እነጋገራለን። ወይኔ ጉዴ! እምቢ አልመጣም ብላችሁ ደግሞ አንገቴን ሊቆርጡኝ ይችላሉ። ምን እንደማደርግ አላውቅም። ፈጣሪ እባክህን አንተ እርዳኝ እባክህን። አይ አረመሽ ነኝ ነገር ያለው ማለት የመጣይልኝ አንተ ለምን ቤተሽ የመጣሽው? ምን አገባሽ? ይመለከትሻል? ለምን አይመለከተኝም? እንዴ ነሽ እየወጣሽ ምን እንደምታመጭብን ማን ያውቃል? እንዴ ችግር ብታመጭብንስ? ምን አልሽ አንቺ? ማን ነው ችግር የሚፈጥረው? በተናገሪ ማን ነው ችግር ፈጣሪ? እንዴ አንቺ ራስሽ ነሽ ማን ሊሆን ይችላል? ስትፈልጊ ፍቅር ያዘኝ ምናምን ያለሽ፣ ስትፈልጊ ደግሞ ረሳት ያለሽ። እንዴ እኛስ አንቺ ዘራፍ ትግሽ ነይ ዲውሲ ወይ ለምን ነው ዝም ስትባልሽ ነው የማትተው? ነው ወይስ ከዚህ ጋር ፈጥቼ እንድትረሽ ላድርግሽ? በተናገሪ እኔ ንግስት፣ ቆይ ለምንድን ነው የምልሽን እሺ ብለሽ ወደ ሆስፒታል ማትሄጂው? እዚህ ከሆንሽ ይብስብሻል። የግድ መታየት አለብሽ። ያፌት አልሄድም አልኩህ እኮ። በቃ ትንሽ ቆይቶ ይለቀኛል። አንተ አትጨነቅ። ምንድን ነው ትንሽ ቆይቶ ማለት? እንደዚህ ያልሽ እኮ ምንም እየተሻለሽ አይደለም። ለምን እንደዚህ ድርቅ እንደምትይ ምንም ሊገባኝ አልቻለም። ያው ብዙም የሚያስጨንቅ ነገር አይደለም ብዬ ነው። ይልቅ አንተ እወስዳለሁ ያልከውን ፋይል ይዘህ አትሄድም? ስለኔ አትጨነቅ። በጣም ደህና ነኝ ካልሽ እሺ በቃ እኔም የመጣሁለትን ይዤ ልሂድ። መጥቶ እንዳይሽ ግን ዶክተሩን ደውዬ እጠራዋለሁ። ደህና ነኝ አልኩህ እኮ። የምን ዶክተር ነው የምትለው? እውነት ደህና ነኝ፣ አትጨነቅ። እሺ በቃ የኔ ንግስት፣ ስመለስ ስለ ስራዎችሽ እናወራለን። አሁን ግን በደንብ ረፍት አድርጊ። እሺ አደርጋለሁ።
ቆይ በዚህ ሰዓት እንደዚህ ለብሰሽ የት ነው የሄድሽው? የትም ቤት እዚሁ አካባቢ ነበርኩኝ። ምን እንደሰለቸኝ ግን ታውቂያለሽ? የእናንተ በየቀኑ የሚቀያየር ባህሪ፣ ሁሉም ነገር በጣም ነው የሰለቸኝ። እኔ ተስፋ ባለመቁረጥ እጠይቃችኋለሁ። የምጠይቀው ጥያቄ ሁሉ ነው፣ ግን በቃ በጣም ያስጠላኝ። ቤዝ እነግርሻለሁ አልኩሽ እኮ፣ ግን አሁን አይደለም። ትንሽ ጊዜ ብቻ ስጭኝ፣ ከዛ እያንዳንዱን ነገር አንድ በአንድ አስረዳሻለሁ። እና መቼ ነው የምትነግሪኝ? ያሰብሽው ሳይሳካ ሲቀር የማትወጪው ችግሩ ስገቢ? ምን እያልሽ ነው ቤዝ? ትንሽ ቀን ብቻ ስጭኝ እያልኩሽ ነው አይደለ? ተረጋጊ በቃ። የፈለግሽውን ነገር በነፃነት አድርጊ። ብትሰክሪ፣ ብትጠጪ፣ ብትጨፍሪ ቤዛ አንድ ቃል አይወጣትም። ይሄ ለአንቺ የመጨረሻ ቃሌ ነው። በጣም እንደማውቅሽ ነበር የማስበው፣ ግን ትክክል አይደለሁም። ምናልባት ማስታወስ ስትጀምሪ እኔ ለአንቺ ምን አይነት ሰው እንደነበርኩ ይገባሻል። የዛኔ ማውራት ሳይኖርብን አይቀርም። እንዴ ኧረ ቤዝ ተረጋጊ። እኔ እኮ እናንተ ላለማስጨነቅ ነው ነገሮችን በራሴ መንገድ ለማድረግ እየሞከርኩ ያለሁት። ቆይ ለምንድን ነው የማትረጂኝ? እኮ እኔ በደንብ ተረድቼሻለሁ። በቃ አታስቢ፣ ሁሉንም ነገር በነፃነት አድርጊ። ወደ ራስሽ ስትመለሽ እንነጋገራለን። ፊዚ አይሽልኝ አረላጭ ሰይጣን ሆነሽ ልጅ አንቺ ወደርሽልኝ እኮ እዚሁ ጋር ላይ ነበር። አንቺ ደግሞ ምን ሆነሽ ነው መልስ የማትመልሽልኝ እንዴ? እዚህ ግን ምን አይነት ቤት ነው? ታላቅ እንደ ታላቅነቱ የማይከበርበት ቤት። ምንድን ነው ችግራችሁ? ሄሎ ናውድ፣ እንዴት ነህ? ደህና ነኝ። አንቺ እንዴት ነሽልኝ? የስፖርቱ ድካም እንዴት እያደረገሽ ነው? ውይ በጣም ነው የሚደክመው። ብታይ እግሬ ራሱ ስርስር ብሏል። ግን በቃ በጣም ነው ደስ የሚለው። ያው እስከምትለምጂው እኮ ነው እንጂ ሁሉ ነገር ቀላል ነው። አሁን አንድ ሳምንት ከሰራሽ በኋላ ምንም የህመም ስሜት አይኖርሽም። እሺ? አዎ ገና ካሁን መንቀሳቀስ መቻሌም ደስ ይላል። ነቃ አድርጎኛል። እሱን እኮ ነገርሽ ነበረ። ለትንፋሽ፣ ለጤና፣ ለተለያዩ ነገሮች ብቻ ስፖርት ጥሩ ነው። አዎ ልክ ብለሃል። እና ስራ እንዴት ነው? ጥሩ ነው፣ ምንም አይልም። በቃ ቤዝዬ እንዴት እንደሆንሽ ልጠይቅሽ ብዬ ነው። በኋላ እደውልልሻለሁ። እሺ? በቃ ቻው። እሺ ቻው። አንቺ ማምን አለብሽ? አንቺ ማቀን ማታን ትደዋወያለሽ። እኔ እዚህ ቁጭ አድርጋችሁ እና መቀመጥ ከሰለችሽ መቆም ነዋ። ሲጀመር የራሴ ስራ ነው እንዳትወጪ ያደረገሽ እንጂ እኛ አይደለንም። ቆይ ግን ቤዝ ሰሞኑን ተስማምተን አልነበር እንዴ? እንዴ አንቺ ነሻ ምን እንደተፈጠረ ምን እንደሆንሽ እንኳን ማትነግሪኝ። ርቀታችንን እኮ እያሰፋሽ ያለሽ እኮ አንቺ ነሽ። በይሰው ልታውጣጭኝ ፈልገሽ ነው አይደል? ነቅቼብሻለሁ። እንደውም አትንገሪኝ እሺ፣ የራስሽ ጉዳይ። ትናንት ማን ነበር? ደንበኛችንን ተገድጄ ነው ከዚህ አስወጣኛለሁ። እኔ የምልህ ተው በቃ አንድ ነገር ልነግርህ ነበር ግን ያስፈራል። ማለት አልገባኝም። ምን ተፈጥሮ? አግቶኝ ነው። እባክህን እኔ ፈልጌ አይደለም እንደዚህ የሚሆነው። እባክህን እርዳኝ፣ እባክህን። እሺ የእኔ ቆንጆ አንቺ ብቻ ተረጋጊሽ።
አሁኑኑ ራሳችሁን አጋጡ። አጥሩት!